ስራ ነው አይደል? ወጥቶ ለመስራት ደግሞ ሰው ያስፈልጋል። ወጥቼ ለመስራት ከ2 ዓመት በላይ በሜንታል ሄልዝ ፕሮግራም ላይ ተቀምጫለሁ። ግን ብዙዎቹ ይመጡና ምንድነው የሚሉኝ? ብዙዎቹ ይመጡና አስተያየት ይሰጡኛል። ለምሳሌ ሕክምና ያስፈልግሻል ይሉኛል፣ ጸበል ያስፈልግሻል ይሉኛል። እኔ ግን ምንድነው የሚያድንሽ ካልሽኝ ሰርቼ መለወጥ። አሁን እኔ በጣም ብዙ ሰዎችን አውቃለሁ፣ አሜሪካን ሀገር በጣም ብዙ አመት የኖሩ በጣም ደጋግ ሰዎችን አውቃለሁ። ቪዲዮ ሰርቼ ስራ ላስገኝልሽ፣ በዚህ ተማመናለሁ። ቪዲዮ ሰርቼ ስራ እንዲያገኙልሽ እነዚህ ሰዎች ላድርግ። ወጥተሽ ለመስራት ሰው ነው የሚያስፈልገው ብለሻል። እኔ ሰው ልስጥሽ። ቪዲዮ ሰርቼ ታማኝ ከሆኑ ከዚህ በፊት የደረሰብኝ ችግር ካልደረሰብኝ እነሱ ታማኝነት ምን አለው? የሚቀጥርሽ ድርጅት ነው አይደል እንጂ ሰዎቹ አይደሉም። አሁን ያለው ሜንታል ሄልዝ ፕሮግራም ላይ ነው እና ምንም አይነት ቤት የለኝም፣ ምንም አይነት ነገር የለኝም እና ልክ ስራውን አስጀምረውኝ ከዛ ቢያንስ ለአንድ ወር ምናምን ስራ ማለት ምንም ነገር የለኝም። ሜንታል ሄልዝ ፕሮግራም ላይ ብቻ ነው ያለው። የሚያሳርፍሽ ሰው ካገኘን አንቺ ደሞዝሽን እስክትቀበይና በራስሽ ደሞዝ ቤት መከራየት እስክትችይ ድረስ የሚያሳርፍሽ ሰው ካገኘን፣ ስራ የሚያስቀጥርሽ ሰው ካገኘን ሰው ነው የሚያስፈልገን አይደል እዚህ ጋር። ስለዚህ ሰዎች ካገኘን፣ የሚያሳርፍሽ ሰው፣ ስራ የሚያስገባሽ ሰው ካገኘን ችግሩ ተቀረፈ ማለት አይደለም። እሺ ማለት በጣም ብዙ ከደረሰብኝ ነገር አንፃር ብዙ ፈራለሁ ሰዎች ማመን ላይ ምናምን። ግን ትርፍ ቤት ኖሯቸው ቤቱን እንደማረፊያ ከሰጡሽ እንደዛ የሚተባበሩን ሰዎች ካገኘን እና ደግሞ ያለሁት እኔ ካሊፎርኒያ ነው። ብዙዎቹ ልቀቂና ነይ ይሉኛል። እኔ መልቀቅ አልፈልግም። ለቅቄ ከዚህ በፊት ይሄ ሁሉ መከራ እያሳለፍኩ ያለሁት ይሄ ሁሉ ችግር እያሳለፍኩ ያለሁት ከነበርኩበት ሙቭ አድርጌ ነው። ሙቭ አድርጌ ከመጣሁ በኋላ በጣም ብዙ ችግሮች ደርሰውብኛል። በጣም ብዙ ማለት ነው። የሆነ ጊዜ ላይ ጊዜው ሲደርስ ማውራው ጊዜ ይኖራል። ግን አሁን አውርቼ አሁንም በጣም ብዙ ስቃይ ከዚህ በፊት ባወራሁት ነገር ብዙ ስቃዮች እያሳለፍኩ ነው፣ እየተሰደብኩ ነው። ግን በጣም ጠንካራ ልጅ ነኝ፣ በጣም ማለት ነው። ስለዚህ እስከዛሬ ሊደሩሽ የሞከሩ ሰዎች ሁሉ መጥፎ ናቸው፣ የሚታመኑ አይደሉም። ሙቭ ነይ እኛ ጋር ያሉሽም የሰጡሽ እርዳታን ሁሉ አላመንሽበትም። ማንም የሰጠኝ የለም። ነይ ሙቭ አድርጊ ነው የሚሉት። ከዛ በኋላ ሙቭ አድርጊ ካሉ በኋላ ከዛ ያወሩኛል፣ በስልክ አወራቸዋለሁ፣ ያወሩኛል። ከዛ በኋላ ይቀየራሉ። እኔ ግን የማወራው ችግሬን ብቻ ነው የማወራው። በቃ ችግሬን ብቻ ነው የማወራው። ላይክ አሁን ያወራኋቸውን ችግሮች እና ማለት ከዚህ በፊት ለምሳሌ አልናገርም፣ ያለውበት ሜንታል ሄልዝ ላይ ምናምን እንዳለ አልናገርም። ግን ሰው ይነግራቸዋል። እንደዚህ ያደርግልሻል ስባል መፈራው ማን ናቸው? አላቃቸውም እና ስራ በጣም ጎበዝ ልጅ ነኝ። በጣም አሁን ላይ በጣም ጥሩ ነገር ላይ ነው ያለሁት። ግን ሲንደሬላ ሰላምዬ አላቃቸውም ስትይ አሁንም እኮ እኔንም አታውቂኝም፣ ከማያውቅሽ ሰው ነው እርዳታ እየጠየቅሻለሽ። ሚዲያ ላይ ያለነውንም እኛን አታውቂንም፣ ግን የማናውቅሽ ሰዎች ነን እርዳታ እንድናደርግልሽ እየጠየቅሽን ያለሽ። ለምሳሌ አሁን እዚህ ጋር ኮሜንት ላይ መማር ሰጥታታለች ብላ ሜሮን እየጻፈችልኝ ነው። አንቺ ካሽ ገንዘቡን ብቻ ነው እንድትረጅ የምትፈልጊ ወይስ ስራና ቤት እንድናመጣልሽ ትፈልጊያለሽ? መማር ትናንትና ያወራችኝ ምንድነው የሆነች ሴትዮ ማቃት አለችና ኢትዮጵያ ወስዳሽ ጸበል መሄድ አለብሽ ነው ያለችኝ። እኔ ደግሞ እሱን አልፈልግም። ጸበል መሄድ ማለት ኢትዮጵያ መሄድ አልፈልግም። እሺ እኔ ስራ መስራት ነው የምፈልገው። እሱን ነው ያቀረበችው። ኦኬ ኢትዮጵያ መሄድ አትፈልጊም። ከካሊፎርኒያ ደግሞ ሙቭ አድርጊ ስትባይ አትፈልጊም። ባለሽበት ሆነሽ ሁሉ ነገር አንቺ ጋር ግን እንዴት ነው ማለት ፈልጋለሁ እኮ ግን እንዴት ነው ማለት ማታውቂው ሰው ጋር እንዴት ነው የምትሄጂው? በቃ ችግር ደርሶብኛል፣ ጥቃት ደርሶብኛል። ከዚህ በፊት ጥቃት ደርሶብኛል፣ በሴትነቴ ጥቃት ደርሶብኛል። በሴትነቴ ጥቃት ከደረሰብኝ በኋላ ለ7 ቀን ምናምን ራሴን አላቅም፣ ሆስፒታል ነበርኩ። ግን አልናገርም። ኦኬ እሺ እኛ መርዳት ካለብን የምንረዳሽ መጀመሪያ ቤተሰቦችሽን አናግረን ነው አይደለ? ቁጥርሽን ልከሽልኛል በዋትሳፕ የቤተሰቦችሽን አድራሻ ላኪልኝ ላናግራቸው ቤተሰቦችሽን። ምናልባት ቤተሰቦችሽ ማን እርዷት አላችሁ እኛ እንድትረዳ አንፈልግም፣ እኛ እያለን እንዴት ቤተሰብ እንደሌላት ሰው እናንተ ረዳችኋትም ሊሉ ስለሚችሉ ቤተሰቦችሽን ላናግራቸው። ቤተሰብ ውጪ ያለኝ ግን ከቤተሰቦቼ ጋር ኖሬ አላውቅም ነው። አሚን እናትሽ አሜሪካ ነገር አይደለች? ግን ኖሬ አላውቅም ከነሱ ጋር። ኦኬ እኮ ማለት ምን ትላለች? ስልክሽን ሰጥተሽኝ እነግርሻለሁ።
ኦኬ በቃ ስልኬን ኢንቦክስ አንቺ ልከሽልኛል። ደርሶን በሞዴሬተሪ በኩል ቁጥርሽ ደርሶኛል። ጊዜ አጥቼኛል አናገርኩሽ። እሺ እንትን እና የእናትሽን ስልክ ቁጥር ትልኪልኛለሽ። እናትሽን ማናገር ፈልጋለሁ እና እኔ ቃል ልገባልሽ የምችለው ነገር አንቺ መስራት የምትፈልጊ ከሆነ ስራ እንድታገኝ ማድረግ እችላለሁ። በጣም ብዙ ሰዎችን አውቃለሁ። በጣም ብዙ ደጋግን የቤት እርዳታ ላይ ለታመመ ሰው 100,000 50,000 10,000 የሚያዋጡ በጣም ደጋግ ሰዎችን አሜሪካን ሀገር አፍርቻለሁ። እኔ በዚህ ቲክቶክ ቁጥር ተቀያይረን ዋትሳፕ ላይ የምናወራ የቤተሰብ ያህል የምንተዋወቅ የምንከባበር ሰዎች ደጋግ ሰዎች አሉ። በየስቴቱ ሰው አለኝ እኔ አሜሪካን ሀገር እናግርልሻለሁ። ስራ እኔ ገንዘብ አይደለም አሁን የምነግርሽ ነገር ገንዘብ እዚህ ጋር አይደለም የምሰጥሽ። ስራ የምትፈልጊ ስራና ምንም አልፈልግም። ስራና ቤት ምንድነው? ስራና ቤት ነው የሌለኝ። አሁን ምንድነው በዚህ ሰዓት ምንድነው የሌለሽ ካልሽ ሰው የለኝም፣ ቤት የለኝም፣ ስራ የለኝም። እሺ አሁን ስራና ቤት ካገኘንልሽ ከዚህ ካለሽበት ተቋም ዝም ብለሽ መውጣት ትችያለሽ። ጊዜሽ ብዬ አይደለም የምወጣው። ያንን ማለት ለምሳሌ ስወጣ ማጋ ነው የምትወጪው ተብዬ እጠይቃለሁ። ኖ አይሚን ቆይ ጊዜሽ አላለቀም ምናምን የሚባል ነገር የለም ወይ? እኔ ጥያቄ ቤትና እዚህ የገባሁበት ምክንያት ሆምለስ ላለመሆን ነው የገባሁት እንጂ ምንም አይነት በሽታ ኖሮብኝ አይደለም የገባሁት። ኦኬ ስለዚህ ሆምለስ ላለመሆን በጣም ጥሩ ጎዳና ላይ ላለመውደቅ ቤት ስለሌለሽ ሆምለስ ላለመሆን ነው እንጂ እዚህ ተቋም ውስጥ ያለሽው አንቺ ታማሚ ስለሆንሽ አይደለም። ታማሚ የሚባለው ስም የተሰጠኝ እዚህ ቦታ ላይ ስለገባው ከዛን ያው ጭንቀቶች ዲፕሬሽን አለብኝ ይቀበላሉ ማለት ነው። ታዲያ አሜሪካን ሀገር ለምን ብዙ አበሾች ሆምለስ ሆነው ይኖራሉ? እንደዚህ አይነት እድል ካለ የሰው ልጅ ሆምለስ ላለመሆን እንደዚህ አይነት ተቋማት መግባት የሚችል ከሆነ ለምን ዜጎቻችን ኢትዮጵያውያን አሜሪካን ሀገር ላይ ሆምለስ ሆነው ይኖራሉ? በጣም ከባድ ቦታ እኮ ነው ማለት ይፈላል እኮ በጣም ከባድ ቦታ እኮ ማለት ምን ያደርጋሉ? ምግብ ይሰጣሉ፣ ትሪት ያደርጋሉ፣ ንጹህ አልጋ አንሶላ ይቀየራል አይደል? ጎዳና ላይ እኮ ቆሻሻ ላይ ነው የሰው ልጅ የሚተኛው አይደል? አይሻላቸውም? ከጎዳና ህይወት እንደዚህ አይነት ቦታ በነፃ ምግብ ማግኘት ከቻሉ ንጹህ አልጋ ላይ መተኛት ከቻሉ አይሻላቸውም? ሌላ የሚያደርጉት ነገር አለ ማሪ? ምግብ ከመስጠትና ንጹህ አልጋ ከመስጠት ውጭ የሚያደርጉት ነገር አለ እዛ ውስጥ? አዎ፣ ግን እዚህ መናገር አልፈልግም። እሺ፣ በውስጥ ትነግሪኛለሽ። ሲመናገር አልፈልግም። የብዙዎቹ መጫወቻ ሆኛለሁ። እዚህ ራሱ ባለፈው ዕለት በፊት ላይ የገባው ጊዜ ስራ አስቀጥርሻለሁ ብሎ የመጣ ሰው ስንት ነገር አድርጎኝ ግን እዚህ ጋር መጥቶ ይጽፋል። ስለዚህ ሰዎች እየበደሉሽ እንደዚህ እየተደረሽ እየኖርሽ እኔ ስናገርም ተናገርሽ እባላለሁ። መጥቶ ራሱ እንዳትረጃት እያለ ሲጽፍ በጣም ብዙ ስራ አስቀጥርሻለሁ ብሎ ወስዶ ስንት ነገር አድርጎኝ። ማነው እሱ? ማነው የታል የሚጽፍ ሰው አለ እንደዛ ብሎ እንዳትረጃት እያለ? እና በቃ እኔ ድራግም ወስድ ልጅ አይደለሁም ሀቢባ። እዚህ ቦታ ላይ የሚገቡ አንቺ ሰዎች ምን ይላሉ የሚሉ ኧረ ማንም ድራግ ትወስጃለሽ ብለ ይጻፍ አይደለም። ግን እንደዚህ የበደለኝ ሰው ነው እንደዚህ ያደረገኝ እና እንደዚህ የበደለኝ ማለት ነው። አይዞሽ ማሪ በእናትሽ ራሳቸው በድለውኝ ራሳቸው አይምሮ የተጎዳው ለዛ ነው። አይዞሽ በእናትሽ። እስከ መቼ ነው 2 ዓመት እንደዚህ ሳለቅስ? ግን ማለት የሚረዳኝ ሰው እንዴት ሁሉ ጊዜ ገንዘብ ላይ ፎከስ ያደረኩ ነው የሚመስለው ሰው ሁሉ። በዛሬ ደግሞ መጥቼ እንዳልናገር አፌን እያዛለሁ። እቤቴ በጣም ትላለሁ። የኔ ላይቭ ላይ ከፍቼ በጣም አለቅሳለሁ፣ እናገራለሁ ምናምን። ግን ሁሉም መጠቀሚያ ነው የሚያደርገኝ። ሁሉም በቃ እኔ ዘረኛ አይደለሁም፣ ሃይማኖተኛ አይደለሁም። ግን በብዙ ነገር ታይሻል። እሱን ታዩና ስራ አስገባሻለሁ ብሎ ወስዶ የሆነ ነገር አደረገኝ የምትይው ሀበሻ ነው። ለምን ሳታውቂው አሜሪካን ሀገር ነው ያለሽው? አሜሪካን ሀገር ማንም የማንንም ጫፍ ነኝ ነው ያለው። የቴድሮስ ታደሰ ልጅ ነኝ ነው ያለው። ከዛ ልጁ እና መማር ቤት ገብቼ አንቺ ለምን ፎቶን አታውጪውም? ለምን ይፋ አታውጪውም? እና ለምን እንደ አሜሪካን ሀገር አንድን ሰው የሆነ ነገር አድርጎ ዝም ብሎ መኖር ይቻላል እንዴ? ከዛ እሱ እንደዛ ካደረገኝ በኋላ ነው ሆስፒታል ገባሁኝ። አሁን እዚህ ቦታ ላይ ያለሁት ከሱ በኋላ ነው። ከሆነሽ ከእንትን ጋር ሆኖ ነው ከሶማሊ ልጅ ጋር ሆነው ነው። እና በቃ የሆነ ሆቴል ተከራይቶብኝ ነው የመጡት።
ለዚህ ነው በጣም ብዙ ጊዜ ሰዎች አልናገርም፣ ግን ሁሉም ያጠቁኛል። ሁሉም በቃ ውሸቷን ይሉኛል። ሁሉም ብር በልታለች ይሉኛል። እኔ እውነት ነው የምናገረው፣ አልዋሽም። እና በዛ ሰዓት መማር ቤት በገባው ሰዓት ስራ አስቀጥርሻለሁ ብሎ መጣ። ከዛ በኋላ ሄድኩኝ። ልክ እንዳሁኑ አሁን ያየሽኝ ፊት ያለ አይደለ? እንደዛ ነበርኩኝ። ከዛ ከሄድኩኝ በኋላ ስራ ላስቀጥርሻለሁ። እዛ በጣም ብዙ ነገሮች ሞላው። ከሞላውኝ በኋላ እዚህ ሀገር ደግሞ ሶሻል ሴኩሪቲ የሚባል ነገር አለ። ሶሻል ሴኩሪቲሽን ካወቁብሽ ብር ይበደሩብሻል፣ ብዙ ነገር ወንጀል ይሰሩብሻል። እሱን እፈራለሁ። ከዛ ልክ እንደዛ ካደረጉኝ በኋላ ቤት ውስጥ መከራዬን አየሁኝ። መከራዬን ካየሁ በኋላ ከዛ ልክ ጭንቀት ውስጥ ገባሁ። ከተጨነኩኝ በኋላ ሆስፒታል ወሰዱኝ። በጣም ከባድ ሆስፒታል አለ። እዛ ከወሰዱኝ በኋላ ነው እዚህ ቦታ ላይ ተቀመጥኩ። ማለት ቤተሰብ አምጫሉኝ ወይም ደግሞ አብረሹ የምትሄጁ ሰው አምጫሉኝ። ከዛ ልክ መሄድበት የለም ስላቸው ነው እዚህ ቦታ ላይ ያስገቡኝ እንጂ እኔ ምንም አይነት እዚህ ቦታ ላይ በቃ እንደዚህ አይነት ሰው ነው የሚቀመጠው። ሱስ ያለበት ሰው ሪሃብ ይባላል። ሱስ ያለበት እኔ ሱስ የለብኝም። ሪሃቢሊቴሽን ነው ሪሃቢሊቴሽን ሱስ ያለበት ሰው እኔ ሱስ የለብኝም። ነው ቅድም እኮ አንቺ ስትገቢ የአይምሮ ህሙማን ውስጥ ነው ያለሁትኝ የአይምሮ ህመም አለብኝ እኮ ብለሻል። አንቺ እንደገባሽ ስትጀምሪ እኔ ጤነኛ ሰው ብቻ ነው የምረዳው ስልሽ እኔም እኮ ታማሚ ነኝ፣ ጤነኛ አይደለሁም። የሚያመኝ ጭንቀት አለብኛ። ጭንቀት ማለቴ እግሬ ነው መቆረጥ ያለበት ግዴታ። ጭንቀት አለብኝ። የተጨነኩት ደግሞ ይሄ ሰውዬ እንደዚህ ያደረገኝ፣ ሌላ ሰው እንደዛ ያደረገኝ። በ2020 ሁለት ሰዎች ደፈሩኝ። ሰላሚናዬ አሜሪካን ሀገር ውስጥ በተደጋጋሚ የተለያየ ቦታ ተደፍሬያለሁ ነው አይደለ? ለምን ዝምት ያለሽ? ለምን ለህግ አካላት አሜሪካን ሀገር ህግ ያለበት ሀገር ነው። ማንም የማንንም ጫፍ ነክቶ ዝም ተብሎ የሚኖርበት ሀገር አይደለም። ለህግ አካላት ለምን አላመለከትሽም? የኔ ጥያቄ ይሄ ብቻ ነው ጥያቄ። ለምን ለፖሊስ ለህግ አካላት አይደለም? አሁን እኔ እኮ በጣም ፍርሃት ውስጥ ገብቻለሁ። እንዴ ለህግ አካላት አይደለም ለራሴ ስራ መስራት እንዳልሰራ ተደርቄ እንዴ ስራ እንዳልሰራ እኮ በጣም ተባበሩብኝ። እዚህ ሶሻል ሚዲያ ስመጣ በታዋቂ ሰዎች ተያዝኩ። ታዋቂ ሰዎች ስሜን አጠፉት። ብዙ ነገር ሆነ። ከዛ በኋላ እናቷ እንደዚህ ያለች፣ ቤተሰቦቿ እዚህ ያሉ እየተባልኩኝ በጣም ብዙ ነገር ተደረኩ። እንዴ ሰው የራሱን ላይፍ መኖር አይችልም? አቢባይ የራሴን ላይፍ እኮ መኖር አልቻልኩም እኮ። እኔ እኮ ሲኖረኝ እኮ ሰጣለሁ እኮ ሲኖረኝ እኮ የሰው ደስታ ያስፈልገኝ። አሜሪካን ሀገር ያሉ አበሾች እንዴት ዝም አሉ? ደጋግ ናቸው። ከአሜሪካ አልፈው አረብ ሀገር እንግዲህ እኔ ቤት በጣም ነው እርዳታም ላይ የሚሳተፉት አሜሪካን ሀገር የሚኖሩ ኢትዮጵያውያን። እኔ ቲክቶክ ላይ በ2 ዓመት ከ6 ወር በጣም ብዙ ደጋግ ወንድምና እህቶችን አውቄያለሁኝ። በእርዳታ ማለት ነው እየገቡ ቤቴ ገስት ለእርዳታ እየተሳተፉ ከሀገራቸው ውጪ ከአሜሪካ ውጪ ያለን ሀበሻ የሚረዱ እንዴት አንቺን እህታቸው እንደዚህ ስትሆኚ ይሄ ሁሉ በደል ሲደርስብሽ ዝም አሉ? አልናገርም። የተበደልኩትን ነገር አልናገርም። ለማንም ተናግሬም አላውቅም። አሁን በቃ ግዴታ ሲሆንብኝ ነው እንጂ መናገርም አልፈልግም። አልናገርም ሀቢባ። አሁን አንቺ እንዳልሽኝ ቤተሰቦችሽን ነው የምትይኝ። ቤተሰብ እኮ ከ18 ዓመት በላይ ማን ነው ቤተሰብ የሚልሽ? ለዛውም እንደዚህ ሆኜ ማለት ነው። ያ ኖ ይቆጣጠሩሽ እኮ አይደለም። እኔ አሁን የ35 ዓመት ሴትዮ ነኝ። እኔ የሆነ ነገር ብሆን ባለትዳር ባልሆንና ባል ልጆች ባይኖሩኝ እዚህ ሀገር ላይ የሆነ ነገር ብሆን ቤተሰብ አይደለም የሰፈር ልጅ ካለ እኔ ከታመምኩ ይደርስልኛል። አይደለም ደሜ ስጋዬ ቀርቶ እንዲህ እንዳንቺ ብታመም ብጨነቅ እንዲህ ብሰቃይ ቤተሰብ እያለኝ አንቺ እናትን የሚያህል ነገር አሜሪካን ሀገር እያለሽ ተቸግረሽ እኮ እኛ ባዳዎቹን በሶሻል ሚዲያ የምታቂንን እርዳታ እየጠየቅሽ ነው። ስለዚህ ለዛ ነው እኔ እንጂ ይቆጣጠሩሽ፣ በዚህ እድሜሽ ይቆጣጠሩሽ አላልኩም። ግን ለምን ዝም አሉ? እንዴት ዝም አሉ? እንዴት? ከቤተሰብ ሲያልፍ ነው እኮ ከቤተሰብ አቅም በላይ ሲሆን ነው እኛ ጋር ባዳዎች ጋር የሚመጣው። ገባሽ? ቤተሰብ አቅም ሲያጣ ለምሳሌ ትልቅ በሚሊዮኖች ልጁን ለማሳከም ቤተሰብ ተጠይቆ ከዘመድ ከሰፈር ሰው ሲያልፍ ወደ ሚዲያ ይወጣና ባዳ ይጠየቃል። የኢትዮጵያ ሕዝብ ተብሎ ይጠየቃል። ወደ ሕዝብ የሚቀርበው ከቤተሰብ አቅም በላይ ሲሆን ነው። እንዴት ቤተሰቦች አንቺ አንድ ልጃቸው ከአቅማቸው በላይ ሆንሽባቸው እንዴት አልረዱሽም ነው? እኔ ነገር ከበደኝ። ብዙዎቹ እኔን እንደ ሌባ ነው የምባለው። ገባሽ? እና በቃ ማን ነው የሚለው? እባላለሁ፣ እደረጋለሁ፣ እሆናለሁ። የቱ እከሌ ለምን አትይኝም? ማን ነው ሌባ የሚልሽ? ማን ነው አንቺ ድራጊስት ነሽ የሚልሽ? ማን ነው
የደፈሩሽ አካላት እነማን ናቸው? እከሌ ደፍሮኛል፣ እከሌ ስማቸውን ፎቶአቸውን እንፈልጋለን። ከመማር ጋር ገብቼ እያለ የመጣው ልጅ ያደረገኝ ስራ ላስቀጥርሽ አለኝ። ከዛ በኋላ በጣም ብዙ ጭንቀቶችን ላቀቁብኝ ከሆነች ሴት ጋር መጥቶ ከዛ በኋላ ከመጣ በኋላ ልክ ነገርኩሽ፣ አሜሪካ ሶሻል ሴኩሪቲ የሚባል እሱን ይዙብሻል፣ ከዛ በኋላ ያሰቃዩሻል። ከዛ እሱ ጭንቀት ውስጥ ፈጠረኝ። እሱን ካደረገ በኋላ ከዛ በቃ ቤት ገዛው ይለኛል፣ ሶፋ ገዛው ይለኛል። እኔ በዛ ሰዓት ቤት ነበረኝ የራሴ። እኔ በምን እንደሆነ አላውቅም። በቃ እኔን ነው የሚያስጨንቁኝ ሀቡዬ፣ እኔን ነው የሚያስጨንቁኝ። እንደዛ እያደረጉ ይሳለቁብኛል። ከዛ ሆስፒታል ገባው። ከዛ ቤት ሆቴል ተከራይተው ነው የመጡት። የቴድሮስ ታደሰ ልጅ ነኝ ያለው። ከዛ ስራ ላስቀጥርሻለሁ፣ ስራ የሱ ልጅ ነኝ ያለው። እሺ ከዛ እንትን ነው ማለት ገንዘብ ያለው አይደለም። የሆነ የተሰበረች መኪና ነው የነበረውና እኔም እኮ እንደዚህ መኪና ውስጥ ነበርኩ፣ አይዞሽ ምናምን አለ። ከዛ ልክ እንደዛ ሲል እኔ ደግሞ ብዙ ነገሮችን በአቅም በቃ ዝም ነው የምልሽ፣ ገባሽ? ከዛ ግን መጨረሻ ላይ አሻራ መስጠት አለብሽ አለኝ፣ ለስራው ማለት ነው። ያ ሁሉ ነገር ከተደረገ በኋላ ግን ይሳለቅብኝ ጀመር። ሶፋ ገዛው ይለኛል፣ እናቴ ጋር ወይ ልውሰድሽ ወይ ይለኛል። ከዛ በኋላ ቤት ዘግቼ ተቀመጥኩ። ቤት ዘግቼ ከተቀመጥኩ በኋላ ከዛ በኋላ ሆስፒታል ገባው። ሆስፒታል የገባሁት እንትን ኢመርጀንሲ ሳይኮ ይባላል፣ እዛ ገባሁኝ። ከዛ ጭንቀት ውስጥ ነበርኩ። በዛ ሰዓት ቤተሰብ ካለሽ ወይ ሰው ካለሽ አሉኝ። ይቅርታ ቮይስ እያደረኩ ነበር ለመማር ዋትስአፕ ላይ እንድትመጣ። እሺ ይኸው ጥያቄያችሁን ተቀብዬ ለመማር ዋትስአፕ ላይ ቮይስ ልኬላታለሁ። ካየችው ስትመጣ ስለዚህ ይሄ ሁሉ ነገር እየተከሰተብኝ ስለሆነ ማስፈራሪያዎች ይደርሱብኛል። ረዳንሽ በሚሉ ሰዎች ማስፈራሪያ ይደርሱብኛል። ሁሉም ሰው ይቀልድብኛል። ለማን ናቸው? ቆይ ማሪ ሰሊናዬ፣ እኔ ድምጽ ልሆንሽ የምችለው እኔ ለሁሉም ሰው ድምጽ ለሌለው ሰው ድምጽ ሆናለሁ። ነገ እኔም ድምጽ ሲያስፈልገኝ ድምጽ ትሆኑኛላችሁ። እኔ ድምጽ መሆነው በገባኝ ጉዳይ ላይ ነው። ሁሌም በገባኝ ጉዳይ ማስረጃ ባለኝ ጉዳይ ደረቴን ነፍቼ ድምጽ ሆናለሁ፣ እጋፈጣለሁ ፊት ለፊት። ታቆኛላችሁ ለሁሉም ነገር ምን መረጃ ላለው በግልጽ ለሚናገር ሰው። አሁን ሰሊና በተለያዩ ቦታዎች ተደፍሬያለሁ አልሽ። እሺ እነዚህ የተደፈርሽባቸው 4 ቦታዎች ዜግነታቸው ምንድነው? እኔ 4 ቦታ ተደፍሬያለሁ አላልኩም። በ2020 እንደዛ አይነት ነገር ደርሶብኝ ሆስፒታል ገብቻለሁ። ያሁን ግን የደረሰብኝ ግን ስራ ለመስራት ስፈልግ ሁሉም ሰዎች ይጫወቱብኛል። እሺ ይሄኛውስ ስራ ልወስድሽ ነው ብሎ ሆቴል ውስጥ የሆነ ነገር አደረገኝ። ያ የሆነ እሱንማ በእንትን እኔ የተጫወቱት በወረቀቴ ይሁን ምናምን በቃ አሳበዱኝ። ከዛ ሆስፒታል ገባው። ከዛ በኋላ ልክ ተመልሼ ስመጣ እዚህ ያሳቅቀኛል። ሁልጊዜ አንቺ ሌባ ይለኛል። በየሄድኩበት እየገባ ያሳቅቀኛል። ከዛ ደግሞ ቴምር ያዘችኝ። ቴምር ደግሞ በየገባውበት ታሳቅቀኛለች። ብር ብቻ ነው የምትወደው ትለኛለች። እኔ ሰው ላለማማት ፈልጌ ነው እርዱኝ ብቻ ምለው እንጂ እኔ ሰውን ማማት አልፈልግም። እግዚአብሔር ይመልስላቸው። ሌላ ምንም ምለው ነገር የለም። እኔ ግን ለመለወጥ ዝግጁ ነኝ። ስራ መስራት እፈልጋለሁ። ከጎኔ እንድትሆኑ እፈልጋለሁ። በቃ መነሳት አልቻልኩ። አሜሪካ ኦልሞስት 7 ዓመት ሊሆነኝ ግን ሁሉም ሰው ለምን በዚህ ልክ ይሰድበኛል? እስኪ ኮመንቶችን ጠቅላላ ያቸው። እስኪ ኮመንቶችን ብቻ ይና እስኪ ፍረጂ። ቆይ ሌላው ደግሞ ሶሻል ሚዲያ ላይ በጣም ጥቃት ይደርስብኛል። እሺ ንገሪኝ ካልሽኝ በደንብ እነግርሻለሁ። ድራግ ማነው ትወስዳለች ያለሽ ለሚለው እነግርሻለሁ። ስለዚህ እነሱ እየሰደቡኝ ነው እዚህ ደረጃ ላይ ያደረሱኝ። ግን መለወጥ ስራ መስራት ነው የምፈልገው። ሌላ ምንም አልፈልግም። ሰው ማማትም ራሱ አልፈልግም ነበር። ብዙዎቹ በየቤታቸው እየለጠፉ ይሰድቡኝ ነበር። ግን እኔ ማንንም ሰድቤ አላውቅም። ሰሊናዬ ቤተሰቦችሽ ሶሻል ሚዲያ ይጠቀማሉ?
አላቅም አቡዬ። እሺ አሜሪካን ሀገር ያሉ ኢትዮጵያውያን ቤተሰቦችሽን ለማናገር ኦር ለቤተሰቦች የመጀመሪያ ይሄ ሰውዬ ያገኘኝ ይሄ አሁን የቴዎድሮስ ታደሰ ልጅ ነኝ ያለው ሰውዬ ፎቶን ልክልሻለሁ። ያሳየ የያዘኝ መጥቶ እንዲይዘኝ ያደረገው የመጀመሪያው ማለት መጀመሪያ እዛ ከመጣ በኋላ ነው። ከዛ እዛ ከመጣ በኋላ ከያዘኝ በኋላ ከዛ ተመልሼ መጥቼ እንደምንም ለመነሳት ሞከርኩ፣ ስራ ለመያዝ ሞከርኩ። ድጋሚ እኮ ስራ ይዤ ነበር፣ ከመመር በኋላ እኮ ስራ ይዤ ነበር። ከዛ እዚህ በሚያደርሱብኝ ማለት ቲክቶኩን አጥፍቼ በጣፋም በአካል አሉ በአካል በቃ በጣም ብዙ መጥፎ ነገር ያደርሱብኛል። ስለዚህ ስሜን በሶሻል ሚዲያ ያጠፋው ይሄ ነው። አሜሪካን ሀገር ነው የምንኖረው። ሳኑዜ በጣም ቆንጆ ሀገር ነው። ቤተሰብ ነበራት፣ ስፖንሰር አድርገው ያመጧት፣ በደንብ አድርገው ሲያኖሯት አልፈልግም አሻፈረኝ አለች። ተባበጠች ልጅቷ። መጀመሪያ የመጣችው በሃይማኖት ተከልላ ነው። ኦርቶዶክስን ነጥላ ለብሳ ምን ብላ ዘማሪ መስላ ብዙ ሰዎች ነው ምን ቸርነት ምናምን ሁላ መጥተው አብረዋት እንትን ይሉ ነበር። ለማጭበርበር የመጣችበት መንገድ ማለት ነው። በቃ ታየው እንደውም ከላሚና ይሄንን መስማት